ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ በአዲስ ቤት በአዲስ ቪዲዮ ተከስቻለሁ። በመጀመሪያ የሰው ደስታ የሚያስደስታችሁ ሁሉ እንኳን ደስ ያላችሁ። እንዲሁም ደግሞ እንግዲህ ቅመሜ ዛሬ የስንት አመት ሀሳቧና የስንት አመት ምኞቷ ተሳክቶላታል። እውነት ለመናገር ብሩኬ እንግዲህ እኔ ያደረኩትን እኔ ለራሴ ያስኩትን እኔ እንዴት ነው የራሱ የሚያደርጋቸውን እያንዳንዱ ነገሮች ለሀይሚ ማድረግ እንደሚፈልግ ግልጽ አድርጎላታል። እሷም ደግሞ ከዚህ በፊት ቃል ገብቶላት እንደነበረ ታቅ ነበረ። ነገር ግን በዛሬዋ እለት ይሄን ስጦታ በእውነት ለመናገር አልጠበቅኩም ብላለች። ብሩኬ እንግዲህ ከሰሞኑ እያያችሁት ነው። በጣም በሚገራርም ሁኔታና በሚገራርም ሀሳቦች እየመጣ ነው። የምር ይለያል። ብሩኬ ማለት በጣም የሚገርም ልጅ ነው። ምክንያቱም ስራዎቹ፣ ተግባሮቹ ለሀይሚ ያለው ቦታ በጣም እንደሚያፈቅራት እንደሚወዳት እንግዲህ እያሳየን ነው። ከቃል በላይ ደግሞ በተግባር እያሳየን ነው። የዛሬው ደግሞ ለየትና እውነት ለመናገር ትላንትና እያለ ነበረ ትልቅ የሆነ ሰርፕራይዝ አለ፣ አይነገራችሁም። ሲለቀቅ ወይ ደግሞ ቪዲዮን ፖስት ስናደርግ ታያላችሁ ብሎ እንግዲህ ትላንትና ኦዲየንሶቹን እንዲጓጉ ፍንጭ ሰጥቶ ነበረ። ኦዲየንስ ምንድን ነው? ሽምግልና ነው? ቀለበት ነው? የቃል ኪዳን ቀለበት ነው ወይስ ምንድን ነው? ግማሹ መኪና ነው ወይ እያለ ነበረ። ጥቂት ነው በነገራችን ላይ የገመተው እንጂ አብዛኛው ሽምግልናና የቀለበት ፕሮግራም ነበረ ሲጠበቅ የነበረው። ነገር ግን ለየት ያለና ሀይሚ ራሷ ያልጠበቀችውን ስጦታ ነው እንግዲህ ያበረከተላት። እውነት ለመናገር ብሩኬ ይለያል። ብዙ ነገሮችን ህልሜን አሳክቻለሁ። ከህልሜ አንዱ ደግሞ ይሄ ላንቺ ዛሬ የሰጠውት የመኪና ስጦታ ነው ብሏል። እንግዲህ በጣም ደስ የሚል ነው። በስተመጨረሻውም እንግዲህ ሀይሚ ስጦታው ላይ ምንድን ነው መልስ የሰጠችው ካላችሁ፣ ሀይሚ እንግዲህ ስላደረክልኝ አመሰግናለሁ፣ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ነገር ግን እኔ መንጃ ፍቃድ የለኝም፣ አሁን ላይ መኪና የምነዳበት አቅም የለኝም፣ አሁን የሚሆንበት ሰዓት አይደለም እያለችው ነበረ። ብሩኬ ደግሞ እንግዲህ ትጀምሪያለሽ፣ ከነገ ጀምሮ ትመዘገቢያለሽ፣ ትለምጃለሽ፣ እስከዛ እኔ አሽከረክርልሻለሁ እያቀያየርኩ ኖርማል ነው ችግር የለውም እያለ እንግዲህ እሷ በጣም እንትን እያለች ነበረ። እሱ ግን አደዋፍሶ በደስታ ወደ ሌላ ስሜት እንዳትገባ አድርጎ ሸፋፍ ነው አሳልፎላታል። እውነት ለመናገር በጣም ደስ ይላል። እንግዲህ የጨረቃ ፋሚሊዎች ሁላችሁም እንኳን ደስ ያላችሁ። በተለይ የሀይሚ ወዳጆች አላችሁ፣ የሀይሚ በጣም የምትወዷት በጣም የምታከብሯት እንደ ራሳችሁ ከራሳችሁ በላይ የምትሳሱላት ብሩኬም ብሏል እንግዲህ እንኳን ደስ ያለሽ በሉልኝ ብሏል። እንኳን ደስ ያላችሁ። እውነት ለመናገር የሰው ልጅ ደስታ የሚያስደስታችሁ ሁሉ እንኳን ደስ ያላችሁ በሏቸው። እንግዲህ ለዚህ ቤት ደግሞ አዲስ ከሆናችሁ የጨረቃ ፋሚሊዎች ሰብስክራይብ